አንተ አላዛር ግን ምን አይነት ፍቅር ታቅናው ነው እማ የኔ ፍቅር ስታቀው አይደል እንዴ ፍቅር ሲገባ አይደለ በቃ ልጅቷን እንደዚህ ያድርጋችሁ ለመግደል ነበር እየተሳካላችሁ ነው እውነት እናትና ልጅ ማለት ነው እንዴት እንደምታበሳጩ ግን እውነት ፈጣሪ አምላክ እንደው የሥራችሁን ይስጣችሁ ሌላ ምንም አንላችሁ ውድ ቤተሰቦቼ እንዴት ናችሁ ደህና ናችሁ ወይ ሰላማችሁ በእያላችሁበት ብዝዝት ይበልልኝ አዳዲስ የምትመጡ ወንድሞቼ እንኳን ደህና መጣችሁ የኔ ቅኖች አሁንም ሰብስክራይብ ያላደረጋችሁኝ ውድ ቤተሰቦቼ ሰብስክራይብ በማድረግ ቪዲዮውን ስታዩ ደግሞ ላይክ ማድረጋችሁን እንዳትረሱ ያልኩኝ ትንሽ ከፍቶኝ ነው የመጣሁት እውነት ትንሱ በጣም አሳዝናኛለች እውነት አንዳንዴ ጤናማ ሆናችሁ በቃ ነገር ማይለያችሁ ብስጭት ማይለያችሁ ገባችሁ ያለ እድሜ መሞት ማለት ይሄ ነው ሰው በሽታ ብቻ የሚገለው ይመስላል አይደል በሽታ ብቻ አይገላችሁ በቃ ነገር እንደዚህ ነው የሚገላችሁ እውነት በጣም ያሳዝነችኝ በጣም ማለት ነው እኔ አሁን ጭንቅላቷም የተረፈ አይመስለኝም እኔ እነዚህ ሁለቱም አንድ አይነት ሰዎች ካንዳቸው አንዳቸው የማይሻሉ እሺ እናት ማትሻል ነገር እንደው እናት ትልቅ ናት ተብላ ብዙ ከነሱ የተሻለ ህይወት አሳልፋለች እድሜ አላት እሷ እንኳን ይሄ አዙራ ማታስበኝ ምን አይነት ሰው እንደሆነች አይገባኝም ከናት ደግሞ ልጅ ሚብስ ሁለት አንድ አይነት ሰው እንደው ይፈጠራል ይሁን እንደው እንደ መልካችን እኮ አስተሳሰባችን ይለያል የሚባል ነገር እኮ አለ አይደል እንደው ትንሽ እንኳን አስተሳሰባቸው እንኳን ማይለይ አንድ አይነት እንደው አንድ ሰው እንኳን አስተውሎ ከሆነ አንድ ሰው ባለማስተዋል ብዙ ነገር ስተት ሊሰራ ይችላል ግን እነዚህ ሁለቱም አንድ አይነት ይሄው ልጅቷ ምስኪን ያለ እድሜዋ ያለ አቅማ ገብታበት ይሄው ያለ እድሜዋ ደግሞ ሊያሳጥሯት ነው በቃ እንግዲህ አይታችኋል እንዴት እንደወደቀች ማለት ነው ደሞን የሚገርመኝ ነገር ሁለተኛ እሷ ስራ አንመጣም ካሁን በኋላ እሷ ስራ አንመጣም ካሁን በኋላ አንለማመጣትን ካሁን በኋላ አንቺን ማየት አንፈልግም ይያሉ እኔ ለምን እንደማይተዋት አላቅም እንግዲህ አልሞትም ብላቸው ነው መሰለኝ እውነት ይሄው አሁን ተሳካላችሁ አላዛርና ማሚ ደስ አላችሁ ወይ ምኞታችሁን ይሆን አገኛችሁት ማለት ነው እኔ በጣም የተበሳጨሁት በጣም ማለት ነው እኔ እውነት አላቅም እኔ እነሱ ማላይበት የት እንደሚሄድ አራሱ እኔ ትንሱን እንደው እንዴት ሆነች ዛሬ ደስተኛ ሆነች ወይ ዛሬ ሳቀች ወይ የሚል ነገር ለማየት እየገባው ነው እነሱን ማያቸው ማለት ነውና እንግዲህ ልጁ አቋም የለው ሐሳብ የለው ቁም ነገር የለው መወሰን የለው ዝም ብሎ ይሄ ገንቱ ነገር ታቃላችሁ ዝም ብሎ ይሄ ቦርኮ ነገር ማለት ነው ዝም ብሎ ቦርኮ ዝም ብሎ ቦርጭ ዝም ብሎ ቁመና ዝም ብሎ ፊዚካል ምን ያረጋል አስተሳሰብ ከሌላችሁ ዝም ብሎ እንትን የፈረስ ሽንት ማለት እኮ ነው ከምር እንዴ በጣም ነው የሚያናድደው እውነት በጣም ነው የሚያናድደው እንደው አንድ ሰው ትዳሩ የሚፈልገው ከሆነ አንድ ሰው ከህይወቱ መምረጥ ግዴታው ነው ወይ እናቱ ወይ ሚስቱ በቃ መምረጥ ግዴታ ነው ሚስቱን መተው አይፈልግም እናቱን መተው አይፈልግም ይሄ ህይወት ሊሆን አይችልም አላዛር እንደዛ አይነት ህይወት የለም በዚች ዓለም ላይ ማለት ነው ለዛውም እናት መጥፎ እናት ሆና መጥፎ አማት ሆና እንዴ በመጥፎ አማት ያ ሰው መራቅ ነው የሚፈልገው እንጂ እንዴት ነው ቀርቦ ማዬ ልጄ እየተባባሉ የሚኖሩት ነገም ብትታረቁች ልጅ መታኖራት አይደላችሁም እውነት እኔ በጊዜ እኔ እናንተ መቼ እንደምትገላገል ብቻ አላቅ እኔ ይሄ የትዳር ከፍቺዎች መሃል አይደለው ፍቺ እግዚአብሔርን ስለሚጠላ እኛም እንጠላለን ግን ግድ ሲሆንባችሁ ግድ ነው ለምን ከኃጢአት ይልቅ እናንተ ህይወታችሁ ማኖር ትፈልጋላችሁ አይደል ማንንም ሰው ኃጢአት ነው ብሎ መሞት የለበትማ አይሞትም በርግጥ መፋታት ኃጢአትም ቢሆን ግን ኃጢአት ነው ብላችሁ እንግዲህ ህይወታችሁን ባጭር ማስቀረት የለባችሁም ግዴታ ፍቺን ትመርጣላችሁ ብዙዎቹም ስለመረጡ ማለት ነው ስለዚህ እኔ አሁን ያልገባኝ ነገር አላዛር እሺ አንዲት አመናጭቃት አለ እንደሚስት እንኳን ማታያት በእናት ፊት ማታከብራት እናትህን ማትቆጣት እናትህን በቃረፊ ከኔ ህይወት ውጪ እንኳን ማትላት ሽልጥልጥ ማለት ነው አሁን ምን አድርጊ ብላ ነው እሷ ቤት የምትመጣ ታውጪው እኮ በቃ እሷ
እንደው ልረፍ ብላ አክስቷ ቤት ሄደች። አክስቷን ቤት ሄዳ አልተመቻትም። ምክንያቱም ያየነው ነገር ለኛም አልተመቸንም። አክስቲዮ ደግሞ ወደ እናንተ ያደላሽ ስለነበረ ማለት ነው ጥሩ ማን ነበረም ወደ እናንተ ያደላሽ ስለነበረ እሷ ለማስታረቅም ሊሆን ይችላል። ምክንያቱም አንድ አባት ወይም ደግሞ አንድ እናት ሌላ ባዳውን አይደለም የሚቆጣው ልጁን ነው የሚቆጣው። ቢያጠፋም ባያጠፋም ልጁን ተቆጥቶ ይመልሳል። እና እሷ ያው አክስትም ስለሆነች ከናንተ ደግሞ እሷም ስለምትቀርባት ተቆጥታት ወደ ትዳሯ ለመመለስ ፈልጋ ይመስለኛል። እኔ ሳስበው በወጎና አስበው ብለን ማለት ነው። ስለዚህ አሁን አንተ ትዳርህን ማትመራ ለምንድን ነው ልጅቷን ማትተዋት ነው? በቃ እንዴ በቃ መሬት ላይ አልጨመራቻትም እንጂ እኮ በቃ ህይወቷ ምስቅልቅል ያወጣችሁት ነው። እውነት አሞኛል አለች ትላንትና ነገረቻችሁ። አውቃ ነው አንተን ማታለያ ነው ስትል ነበር እናት። አሟት መሰለኝ ከባሏንና ልጆቿን ጥላ የመጣችው እናት። ስለ ህመም አታውቀውም እንዳንል ህመም ታውቀዋለች አይደል? ሰው ሳያመው እንዴት አመመኝ ይላል? እግዚአብሔርን አይፈራም እንዴ? እንዴት ለማስመሰል አመመኝ ይላል? ስትቀር አንተ ቀር እንጂ እኔ ለማስመሰል አመመኝ ብዬ ነው እንዴ ወንድ ማማልለው? ሲቀር ይቀር ጥንቀር ይበል። በአገሩ ሌላ ወንድ የለም እንዴ? አንተ ምን ስለሆንክ ነው አንተ የምታማልለው? ትንሱ ማለት ነው። እኔ ያው ትንሱም ኃይለኛ ፍቅር ስለያዛት ነው እስካሁን ካንተ ጋር የምትጃጃለው እንጂ እንዳንድ ሴት እንደ ቆራጥ ሴት ቢሆን አንድ ቀን ካንተና መዋልና ማደርም አይፈልግም። አሁንም ለዛውም በዚህ ትውልድ የዚህ ትውልድ ልጆች ትግስት የላቸውም። ሁለት መናገር እንደ ድሮ እንደ እናቶቻችን እንዳይመስለ ምንም ትግስት የላቸውም። ስታኖር ቀጥ ብለህ ታኖራቸዋለህ፣ ሳታኖር ገደል ገባ ስትፈልግ ማለት ነው እንጂ እንደ ድሮ እናቶቻችን ተገዝተው ተገርፈው እንደ ባሪያ እያስፈጋችሁ የለም። ቀረ ድሮ በአያቶቻችን በእናቶቻችን ጊዜ ቀረ። ያሁን ልጅ እንደዚህ ትግስት ያለው የለም፣ በትግስት የሚኖር የለም። ወደ ስታኖር ወደ አፍቅረሃት እያከበርካት እያከበረች ታኖርሃለች፣ ታኖራታለ። ግን እንደዚህ ያመናጨካት ክብር የሌለው ፍቅር ክብር የሌለው ትዳር የለም እኮ የለም፣ ድሮ ቀረ። ስለዚህ አሁን አንተ ከምንም በላይ እኮ ክብር አይበልጥም እንዴ እህቶቼ? እውነት ስትከበሩ እኮ ነው እናንተም በጣም ደስ የሚላችሁ። ክብር የሌለው ነገር እኮ በጣም ትጠላላችሁ፣ በጣም አይምሯችሁ ይጎዳል። የፈለገ ሰው ቢያፈቅራችሁ ካላከበራችሁ ምንም አያረግላችሁም፣ ምንም አይጠቅማችሁም፣ ምንም አይሰራላችሁም። ስለዚህ ትንሱ በማትከበርበት ቦታ ምን ትሰራለች እንዴ? የት ሀገር ነው እስቲ ወንድ ልጅ እናቱን ቂጥቂጥ ስር እየወሰደ እናቴ የኔን ምላስ ሁኝልኝ የሚለው? የኔን ምላስ አንቺ ተናገሪልኝ የሚለው የት ሀገር አይታችሁ ታውቃላችሁ? እናቴ የኔን ትዳር አንቺ ምሪ፣ በቃ አንቺ ባልሁኛት እኮ እያለ ነው። እውነት ለትንሱ ማለት ነው። እናትዮም ደግሞ እኔ ባል ካልሆንኩኝ፣ ምክንያቱም ልጄ እኔ ከሌለሁኝ መምራት የማይችል ጅላጅል መሆኑን እኛ አላወቅንም። እንግዲህ እኛ ቁመቱን አይተን ግርማ ሞገሱን አይተን ቦርጩን አይተን ወንድ መስሎን ነበር። ግን ወንድ እንዳልሆነ አሁንማ አወቅን እኮ አወቅን፣ ከምር አወቅን። ለምን ብትሉ እናቱ ባለፈ ስትናገር ልጄ ያለኔ ለአንድ ደቂቃ ትቼው አልሄድም ስትል ነበረ። ስለዚህ መምራት እንደማይችል እናትየው ስለተማመነችበት ነው። ማስተዳደር እንደማይችል እናትየው ስለተማመነችበት ነው። ባይሆንማ እኮ ልጄ አዋቂ ነው፣ አስተዋይ ነው። ስለዚህ እኔ በእነሱ ህይወት መግባት አልፈልግም። ልጄ ማስተካከል የሚችል ነው። ራሱን መምራት ብቻ ሳይሆን ሌሎችም የሚመራ ነው። እኔ አላቅም። አንዳንድ ያላዛርጋ እኮ የሆነ ስቴዲየም ኖሮ አንዳንድ ፕሮግራሞች ያቀርብ ነበር። እንዳንተ አይነት ሰው ነው እንዴ ፕሮግራም የሚያቀርበው? እኔ ራሱ ብዙ ታሪኬ እሱ ጋር እናገራለሁ ብዬ ነበረ ማለት ነው። ከምሬ ነው የምላችሁ ቤተሰቦች፣ ማለት በፊት ከሚያቀርባቸው አንፃር ማለት ነው። ሰው የራሱ ሳያቅ የሌላው እንዴት ያቀርባል? ራሱ ሳይቋቋም ሌላው እንዴት ያቋቁማል? የራሱን ህይወት ሳያስተካክል እንዴት የሰው ህይወት ለማስተካከል ይዘጋጃል? በነገራችን ላይ አብዛኛዎቹም እንደዚህ አይነቶች ናቸው። አብዛኛዎቹም የራሳቸው ህይወት ሳያስተካክሉ ልክ ለማስመሰል ወይም ደግሞ እነሱ ጥሩ አስተዋይ ጎበዝ የተማረ ይመስል እንደዚህ አይነት የሚሰሩ ፌክ የሚሰሩ ሰዎች አሉ። በነገራችን ላይ እውነቴ ነው የምላችሁ ቤተሰቦች፣ እና በጣም እነዚህ ሰዎች እኔ በህይወቴ እንደዚህ አይነት ሰዎች አይቼ አላቅም። የፈለገ ጋድ ቢወጡ እነሱ የፈለገ ሶሻል ሚዲያ ላይ ቢወጡ ሶሻል እንኳን ሚዲያ ላይ ያልወጡ የፈለገ አይነት ሰው እንደዚህ አይነት ሰው በህይወቴ ይኖራል ብዬ አላስብም። እውነት
እንዳላዛርና እንደማሚ ሰው ይኖራል ብዬ በፍጹም አላስብም እንዴ በኢየሱስ ስም ይሄው ተንሱ ምስኪን የኔ ምስኪን እውነት እኔ በጣም እያሳዝነች ነው እንደሳስባት እንደው አላቅም እኔ ልቧ ምን ያህል እንደተጎዳ እንግዲህ እሷና ፈጣሪ ነው የሚያውቀው ታውቃላችሁ አንዳንዴ ብቻችሁን የምታሰላስሉት ነገር እንደዚህ ነው በቃ ፌንት የሚያስነቅለን ብቻችሁን የምታስቡት በንዴት ዝም ብላችሁ እናንተ የምታለቅሱት ነገር እንደዚህ ነው በቃ ህይወታችሁ የሚያሳጣችሁ ማለት ነው እንግዲህ እናንተና ልጅ በቃ መሽገር ሆኖ ወይ አይተዋት ወይ አይቀርቧት በቃ እንደዚህ ያረጉ ልጅቷን ገለው ሊቀብሯት ነው የፈለጉት በቃ አላማቸው ደግሞ የኔ ፍቅር ሲል የኔ እናትህማ ይሄው ከጎን ያንተነትማ መች ሆነች ያንተ ፍቅርማ መች ሆነች ይሄው ፍቅርህን ከጎን ያንተ ፍቅር ከጎን እናት እንግዲህ ካንተ ቂጥቂጥ ማትሄድ ፍቅርህና እናትህ ናት እኛ ምናቀው ማለት ነው ስለዚህ ያንተ ፍቅር የሚባለው መች ታቀልና ነው ሚስት የሚባለው መች ታቀልና ነው አላዛር መች ታቃለ አታቅም ብታቅማ በዚህ ደረጃ ራስህን አታቀልም ነበር ደግሞ መስሚያ ይልላቸው እውነት እንደ ሁለት አንድ አይነት የሰውም አፍ ማይፈሩ እንግዲህ ኮሜንት ላይ አንድ ጥሩ ነገር የሚሰጣቸው ሰዎች እኮ የሉም እውነቴ ነው መላችሁ ከኔም ጭምር ማለት ነው ግን እንደው የነሱ ቀልብ እንኳን እንደው እኔ አሁን ለምሳሌ የሆነ ኔጌቲቭ አይነት ኮሜንት ባይ ማለት ነው እውነቴ ነው መላችሁ የሆነ ውስጤ ቅር ይለኛል ውስጤ ይሰበራል ወይም ደግሞ ያዝናል ለምን ምናልባት ስተሰርቼ ከሆነ ወይኔ ለምን እንደዚህ አይነት ስተታረኩ ስተት ባላረግ ኖሮ እኮ እነዚህ አይጽፉልኝም ነበር ወይም ደግሞ አይናገሩኝም ነበር ብዬ ራሴ እንድመለስ ያደርገኛል ራሴ እንዳዳምጥ ያደርገኛል እነዚህ እግዚአብሔርንም ማይፈሩ ሰውም ማይፈሩ እኔ ምን አይነት ፍጡር እንደሆነ አላቅም እንግዲህ ሰው በዚህ ሁሉ ኮሜንት የማይላቸው ነገር የለም የማይጽፍላቸው ነገር የለም ምክር ይጽፉላቸዋል ስድብ ይጻፍላቸዋል ብዙ አይነት ነገር ይጻፍላቸዋል ግን ምንም መስማያቸው ጥጥ ነው ማሚማ እንደው ከጥፍራን ቆሻሻ አትቆጥረንም ከጥፍራን ቆሻሻ ስትፈልጉ አትዩ አለችን እኮ ስትፈልጉ አትዩ ማዩ አላችሁ ስትፈልጉ አትጻፉ ማጻፉ አላችሁ ጻፉ አልናችሁ እዩልን አልናችሁ አለች እኮ እሷማ ከምር እንደዚህ ብላን የተናገረችው እንግዲህ እኛ ቢያንስ እኛን እና አይደለ ምንም ይሁን ምንም ያለ ሰው ምንም ብቻ ምንድነው አንድ እንጨት አይነድም የሚባል ነገር የለም እኮ ምንም ቢሆን ምንም እኮ እኛ የነሱ ቢዝነስ ነና የነሱ ቢዝነሳቸው ነን እኛ ማለት ነው እኛ ከላይናቸው እነሱም እዛው የሚፋጁ ከሆነ እዛው ከካሜራው ውጪ ይፋጃሉ እንጂ ወደኛ አይመጡም ነበር ጥቅም ባያገኙብን ማለት ነው ስለዚህ ጥቅም ስላገኙብን ነው እንጂ እኛን ማክበር አለባቸው ቢያንስ ተመልካችን ማለት ነው ምክንያቱም እዚህ ጋር ወጥተው ደረታቸውና ቦርጫቸው ገፍተው የሚናገሩን እኛ ስለምናይላቸው ነው እና እሷ ለኦዲየንስ መራሱ ክብር የላትም ስትፈልጓትዩ እንዳጽፉ ብላ ነው ስትመልስ የነበረው ባለፈ ማለት ነው ስለዚህ ውድ ቤተሰቦቼ እንግዲህ ትንስዬ እግዚአብሔር አምላክ እንደው ከነዚህ ቤተሰቦች የሚገላግልሽ ቀን ይምጣውነት እኔ ታረቂ አልልሽም ገና ካሁኑ እንደዚህ የሆነች እኔ እቺ እድሜዋ የሚያጥር ነው የሚመስለኝ ታቃላችሁ ሰው በሽታ ብቻ አይገለው ብስጭትም ይገላቸዋል ስለዚህ እንደው እግዚአብሔር የተሻለም ነገር አዘጋጅቶላት ሊሆን ይችላል ከእንደዚህ አይነት ቤተሰብ ጋር እዚህ ውጣ ውረድ ያደረገች ያለችው ያው መከራ ይኖራል ፈተና ይኖራል ከመከራና ከፈተና በኋላ ግን ድል ያለ ኑሮ ትኖራላችሁ ህይወታችሁ ይቀየራል እግዚአብሔር ህይወታችሁን ታሪካችሁን ይቀይርላችኋል እያንዳንዳችን በህይወታችን የራሳችን የሆነ መከራና ፈተና አለ ግን ያንን ችለን ካሳለፈን ያንን ደግሞ በትግስት ካሳለፈን እግዚአብሔር ህይወታችንን ይቀይረዋል እውነቴ ነው መላችሁ እግዚአብሔር በቃ ሁሉ ነገራችን ይቀይረልናል ብቻኛ እግዚአብሔር አምላክ ትግስት እንዲሰጠን መጸለይ ነው እንጂ ስለዚህ ውድ ቤተሰቦቼ እንግዲህ ትንሱም እግዚአብሔር አምላክ ጤናዋን ይመልስላት ከነዚህ ፈጣሪ ይገላግላት አረ ይቅር እውነት ለምን ሳታገቡ ሺህ ዓመታት ኖሩም እኔ በእነሱ የመጣ ትዳር ቋቅ ነው ያለኝ እውነት እንደዚህ ከሆነ ምን ያደርግልኛል ለምን ብዬ እንደዛ ስላችሁ ሁሉም ቤተሰብ እንደዛ አለ ብዬ አይደለም በጣም ፍቅር የሆኑ ቤተሰቦች ማራሱ እኮ ዩቲዩብ ላይ የምናያቸው በጣም ፍቅር የሆኑ ለምሳሌ የነ ዮባ የነ ረዱ
አማት ብናያቸው እውነት ፍቅር የሆኑ ከነሱ ብዙ ተምሳሌ የምንወስድ ቤተሰቦች አሉ። ብዙ እኛም አሪያ የሚሆኑን ቤተሰቦች አሉ። ግን እንደዚህ አይነት ከሚሆንብን እውነት እንደው ፈጣሪ አደራውን ቆመን ብንቀር ይሻለናል። አይስጠን እንደዚህ አይነት ትዳር። ምን ያደርግልኛል? እኔ ብቻዬን ዘናንጬ አልኖርም እንዴ? ደረቴን ደፍቼ እኔ የምቃጠልበትና ቀን በቀን ማለቅስበት ትዳር ምን ያደርግልኛል? ይቅርብኝ፣ አልፈልገውም። እንዴ ምን ነው ይሄና ሰው እንኳን ህይወት እንትን ያለ ሰው እንደዚህ አይሰቃይም። እውነት ሰው እንኳን እንደዚህ አይሰቃይም። የፈለገ ጥፋት ያጠፋ ሰው እቺ ልጅ ምን አደረገች? ምስኪን ምን ሰራች? ምን ባደረገች ነው ይሄ ሁሉ ወንጀል፣ ይሄ ሁሉ ኃጢያት ምን በሰራች ነው ይሄ ሁሉ? ወይኔ ጉዴ ፈላ። ለማንኛውም ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። እንግዲህ ቻናሌን ሰብስክራይብ ያደረጋችሁ አንድ ከያስገቡኝ ስለምታረጉኝ ሰብስክራይብ ላይክ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በተለይ ስደት ያላችሁ እህት ወንድሞቼ እግዚአብሔር አምላክ ይጠብቃችሁ። የልባችሁ መሻት ፈጽሞ እግዚአብሔር በሰላም ለሀገራችሁን ያብቃችሁ። እወዳችኋለሁ፣ አክብራችኋለሁ። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝት ይበልልኝ። ቻው።